የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለመግደል የሚሸረቡ ሴራዎች መጎንጎናቸውን ቀጥለዋል። ተረኛው ሴረኛ ደግሞ ገና 18 ዓመት እንኳን ያልሞላው ጎረምሳ ነው። ይህ ታዳጊ ትራምፕን ገድሎ በዩክሬን ለመኖር አቅዶ እንደነበረም ኤፍቢአይ አረጋግጫለሁ ብሏል። ግድያውን በፑቲኗ ሩሲያ ላይ ማላከክ ደግሞ የታለመው ፖለቲካዊ ግብ ነው። አይሁዶች በአሜሪካ ያላቸውን ተጽዕኖ መጥረግም ተነስቷል። ይህንን ከጥግ ለማድረስ እናትና አባት መሞትም ነበረባቸው። ይሁንና የታሰበው ሳይሆን ቀረ። የታዳጊው ህልም መክኖ እስር ቤት ተወረወረ። ኒኪታ ካሳፕ ይባላል። ገና ሕይወትን ማጣጣም ያልጀመረ ሰው ነው። ዊስኮንሲን ደግሞ መኖሪያ ግዛቱ ነች። ኤፍቢአይ በእጁ አስገብቶ ፍርድ ቤት እስኪያቆመው ድረስ የትልቅ ህልም ባለቤት ነበር። ህልሙ 47ኛውን የአሜሪካ ፕሬዝዳንት ዶናልድ ትራምፕን መግደል ነው። ከገደለም በኋላ ፑቲን ላይ አሳቦ የአሜሪካ ህዝብ ወደ ለየለት ቀውስ ውስጥ ሲገባ መመልከት። ይህ ፖለቲካዊ ትልሙ ነበር። ይህ ትልም እንዳይሳካ ያደረገው ግን የሁለቱ ሰዎች ሞት ነው። ካሳፕ ወደ ትራምፕ ሳይተኩስ አነጣጥሮ በገደላቸው ሁለት ሰዎች ሳቢያ ዘብጥያ ሊገባ ችሏል። እነዚህ ሰዎች ስጋዎቹ ናቸው። አንደኛዋ የስጋ እናት ስትሆን ሌላኛው ሟች እንጀራ አባቱ ናቸው። ሁለቱም በመኖሪያቸው ሳሉ ጭንቅላታቸው በጥይት ተመቶ ሞተው ተገኙ። ከዚያ ግቢ ግን አንድ ተሽከርካሪ ፈጥና ወጥታለች። ይህች የተሰረቀች ተሽከርካሪ ውስጥ ደግሞ ኒኪታ ካሳፕ አለ። ካሳፕን በዚህች መኪና ውስጥ ያጀቡት ብዙ ነገሮች ነበሩ። $14,000 በጥሬው፣ ፓስፖርት፣ ቀለሃ ያልገባበት ሽጉጥ፣ ከቤተሰባቸው ውሻ ጋር ተከተዋል። ኤፍቢአይ ይህ ሁሉ የሆነው ታዳጊው ገንዘብ ማግኘት ስለነበረበት ነው ባይ ነው። እናትና አባት ለእርሱ የግድያ ዕቅድ የፋይናንስ ግብዓት የሆኑ ዘንድ ተወገዱ። ገንዘቡን ስጡኝ እንዳይላቸው በዓላማው ላይ ስማሙ ነው። እናም መገደል ነበረባቸው። $14,000ም ተወሰደ። ካሳፕ ትራምፕን ለመግደል ሲነሳ የተጻጻፈባቸው ጉዳዮችና ሰነዶችም ኤፍቢአይ እጅ ገብተዋል። በተለይ 3 ገጾች ያሉት አንድ ሰነድ የብዙዎችን ትኩረት ስቧል። ውድቀትን ማፋጠን የሚል ርዕስ አለው። ይህ ዕቅድ በአሜሪካ ማህበረሰብ ውስጥ ነውጥ ማንገስ ላይ ትኩረቱን አድርጓል። ብጥብጥ ካልተነሳ የነጭ ዘር ህልው ሊሆን አይችልም በማለት ጉዳዩን ከቆዳ ቀለም ጋር አገናኝቶታል። ሰነዶቹ ላይ ያሉት ነጥቦች ከአይሁዶችም ጋር የተገናኙ ናቸው። የአሜሪካ መንግስትን የተቆጣጠሩት አይሁዶች ናቸው። እነርሱ ባሉበት ነጩ ዘር በፍጹም የበላይ ሆኖ መኖር አይችልም። ይህንን ግድያ ካሳካን ብዙዎች ተመሳሳይ ነገር ማድረግ እንደሚችሉ፣ መግደል እንደሚችሉ ያውቃሉ። ያኔ ሁከት እዚህም እዚያም ይነግሳል፣ ውድቀቱም ይፋጠናል በማለት የዚህ ሁሉ ነገር ዓላማ የነጭን ዘር የበላይነት መጠበቅ እንደሆነ ያትታል። በእርግጥ ፕሬዝዳንት ትራምፕ ለነጭ ዘር የበላይነት እየሰሩ ነው ተብለው የሚታሙና የሚተቹ ሰው ናቸው። ደጋፊዎቻቸው የሚመርጧቸውም ይህንን ታሳቢ በማድረግ ነው ይባልላቸዋል። እንዴት ከእርሳቸው ብሶ በዚህ መጠን ይህንን ማሳካት ይችላል የሚለው ጥያቄ ጉዳዩን ለሰሙ ሁሉ ትልቅ ጥያቄ ነው። በከባድ የግድያ ወንጀል ተጠርጥሮ የታሰረው ካሳፕ ከዩክሬን ጋር የሚያስተሳስረው ጉዳይ አላጣም። እንደ ኤፍቢአይ መረጃ ይህ ታዳጊ ዩክሬን ከሚገኝ አንድ ሰው ጋር ያወራ ነበር። የዩክሬን የስልክ ቁጥር ከያዘው ሰው ጋር የሚያወራው ወሬ የሚያተኩረው ኪየቭ ልታደርግለት ስለምትችለው ነገር ነው። ካሳፕ ዩክሬን ለሚገኘው ተባባሪው እንዲህ ሲል ይጠይቀዋል። ወደ ዩክሬን ከመምጣቴ በፊት ምን ያህል መደበቅ አለብኝ? 1 ወር? 2 ወር? በዩክሬን ማንኛውም አይነት ሥራ ሰርቼ ተረጋግቼ መኖር እችላለሁ? ያደረኩት ነገር ቢታወቅስ ይህ ነገር የሚቀጥል ይሆናል? በማለት ጥያቄዎቹን ደርድሯል። በመቀጠል ደግሞ እንዲህ ይላል። ከግድያው በኋላ እገሌ አደረገው የሚባል አካል ይኖራል ሲል ይጠይቃል። ከዩክሬን ሆኖ የሚመልሰው ሰው ደግሞ ሩሲያ ላይ ይደፈደፋል በማለት ይመልስለታል። ካሳፕ ለግድያው ተዘጋጅቶ ማስፈጸም የሚፈልገውን ነገር ለማሳካት እንደ መሪ ይዘውረው ዘንድ ማኒፌስቶ አዘጋጅቶ ተንቀሳቅሷል። ፍጻሜው ግን የጠበቀው አልሆነም። የእናትና አባቱን ነፍስ ከማጥፋት በላይ እንዲሄድ አልተፈቀደለትም። ትራምፕም በቀረጥ ላይ ቀረጥ እንዲጥሉ አላገዳቸውም።
የዶናልድ ትራምፕ ሕይወትን ለመንጠቅ የሚደረጉ ሙከራዎች ባልተቋረጡበት ሰዓት የፍርድ ቤት ሂደቶችም ቀጥለዋል። ከዚህ ቀደም እርሳቸውን ለመግደል አሲረዋል ተብለው የነበሩ ተጠርጣሪዎች በአስገራሚ ክሶች ታጅበው ወደ ፍርድ ቤት እየተመላለሱ ይገኛሉ። ከነዚህ ውስጥ አንዱ ራያን ሩት ይገኝበታል። ሩት በመስከረም ወር ነበር ትራምፕን ለመግደል ማሴሩ የተረጋገጠው። ሰውየው በጎልፍ ጨዋታቸው ላይ ባሉበት ጊዜ ነጥሎ መግደል ደግሞ ዋነኛ እቅዱ ነበር። ፍሎሪዳ በሚገኘው የጎልፍ መጫወቻቸው ሄዶ ለመግደል የተነሳሳው ደግሞ በዩክሬን ምክንያት ነበር። ሩት ትራምፕ ገና ሳይመረጡ በዩክሬን ላይ እንደሚጨክኑ ገብቶታል። እርሱ ደግሞ የኪየቭ ነገር የሚያሳስበው የዜሌንስኪና የጦራቸው ጉዳይ የማይሆንለት አፍቃሪ ዩክሬን ነው። እናም ትራምፕ መገደል አለባቸው ሲል ወሰነ። አስገራሚው ነገር ይህ ብቻ አይደለም። ትራምፕን ለመግደል መካከለኛና ከባድ መሳሪያዎችን ከዩክሬን ለማስመጣትም ሙከራ አድርጓል። በትከሻ የሚነገቡ የሮኬትና ሚሳኤል ማስወንጨፊያዎችን ለማስመጣት ያደረገው ሙከራ ግን አልተሳካም። ሰውየውን ከርቀት በአርፒጂ ወይም ስቲንጀር ሚሳኤል ለመምታት ያለመው ሩት ሳይቀደም ተቀድሞ አሁን በፍርድ ቤት እየተመላለሰ ይገኛል። ሮኬት ሊያስመጣ ጥሮ እንደነበር የታወቀውም ከሰሞኑ በዚህ ሂደት ውስጥ ዘገባዎች ሲሰሩ ነው። አሁን ያለው የችሎት ሂደት እርሱን ጥፋተኛ አድርጎ የሚደመደም ከሆነ ፍርዱ ዕድሜ ይፍታህ ሊሆን እንደሚችል ይገመታል። ይህ ሰው ዩክሬን ገብቶ ለመዋጋት ያቀረበው ሐሳብ ተቀባይነት ሲያጣ በርካታ ኮማንዶዎችን ከአፍጋኒስታን አስርጎ ወደ ዩክሬን ለመውሰድ ከፍተኛ ጥረት ማድረጉም ተሰምቷል። ትራምፕ ጆሮአቸውን ከቀነደበው ከፔንሲልቫኒያው የግድያ ሙከራ በኋላ የሚሞከሩባቸው አሊያም የሚጠነሰሱባቸው ሙከራዎች ከዩክሬን ጋር መገናኘታቸው ግን ተራ አጋጣሚ አይመስልም የሚል ሐሳብ እንዲነሳ አድርጓል። ለሩሲያ ሊያደሉ ይችላሉ ከተባሉ በኋላ ትራምፕ በዩክሬን ደጋፊዎች ዘንድ እንደ መጥፎ ዕድል ታይተዋል። ዋይት ሃውስ ከገቡ በኋላም ቢሆን ይህንን ጥረት በማጠናከር ሰላም እንዲመጣ እየሰሩ ይገኛሉ። ከሰሞኑ እንዳሉትም ይህ ጦርነት የባይደን ጦርነት ነው። በቢሊዮን ዶላር ላይ ቢሊዮን ዶላር እየሰጠ ጦርነቱን እዚህ ያደረሰው ባይደን ነው። እኔ ያገኘሁት አጭር ጊዜ ነው። እኔ በሆን ኖሮ እንዲህ አይነት ጦርነት አይኖርም ነበር። ባይደንም ለነገሩ አንጎል ቢኖረው ኖሮ ይህንን አያደርግም ነበር በማለት ነቅፈዋል። በእርግጥ ትራምፕ እንዳሰቡት ሁለቱ ሀገራት በፍጥነት ወደ ሰላም አልመጡላቸውም። ጭራሽ ወሳኝና ማርሽ ቀያሪ ውጊያዎች የተደረጉት እርሳቸው ወደ ስልጣን ከመጡ በኋላ ነው። ሩሲያ በኩርስክ ግንባር ወሳኝ ታሪክ የጻፈችው በዘመነ ትራምፕ ሲሆን ከሰሞኑ የተገኘው ድልም የዚህ ተከታይ ነው። አሜሪካ የሰራችው፣ አውሮፓ የሰጠችው፣ ዩክሬንም የታጠቀችው ኤፍ-16 የጦር ጀት በሩሲያ ሚሳኤል ተመቶ መውደቁ ለሩሲያ የምስራች፣ ለዩክሬንና ኔቶ መርዶ ሆኗል። አሜሪካ አልሰጥም ብላ ተጓዳ የሰጠችው ይህ የጦር ጀት ብዙ ለውጥ እንደሚያመጣ ሲጠበቅበት ነበር። ሩሲያ ኒውክሌር መሸከም ስለሚችል ይሄ ጦር ጀት ዝር እንዳይልብኝ ብላ ያስጠነቀቀችው ማስጠንቀቂያም ከግምት ውስጥ ሳይገባላት ቀርቷል። ከዚህ ቀደም አንድ ኤፍ-16 የጦር ጀት ተመቶ መውደቁ ይታወሳል። ያኛው ጀት የወደቀው የራሷ የዩክሬን የአየር መከላከያ ስርዓት በስህተት በተኮሰው ሚሳኤል መሆኑን ዩክሬን ማሳወቋም አይዘነጋም። ይህኛው ግን የስህተት ውድቀት አልነበረም። የሩሲያ ምት ነው ዝነኛውን የኔቶ ጀት የጣለው። ቢቢሲ ዩክሬን እንደዘገበው ጀቱ ተመቶ የወደቀው በሩሲያው ኤስ-400 የአየር መከላከያ ስርዓት ሳይሆን አይቀርም። ሌላኛው መላምት ደግሞ አር-37 የተባለው ሚሳኤል መቶ ጥሎት ሊሆን ይችላል የሚል ነው። የሩሲያ መከላከያ ሚኒስቴርም ዝርዝር ውስጥ ሳይገባ አዎ የዩክሬንን አሜሪካ ሰራሽ ጀት ሸኝተነዋል ሲል መግለጫ ሰጥቷል። መስሪያ ቤቱ የጦር ጀቱን በተመለከተ መሰል የጥቃት ሪፖርት ሲያቀርብ ይህ የመጀመሪያው ነው። የዩክሬን አጋሮች ኪየቭ ሩሲያን ለመገዳደር የጦር ጀቱን መታጠቅ አለባት ብለው ሲወተውቱ ከርመዋል። ያኔ ስልጣን ላይ የነበሩት ጆ ባይደን ግን የለም ይህንን ጀት ከሰጠን ከሩሲያ ጋር ከባድ ጦርነት ሊነሳ ይችላል በሚል ስጋት ውትወታውን ሳይቀበሉ ቀሩ። በኋላ ግን አቋማቸውን አለሳልሰው የሩሲያ ጥቃት ተበራክቷል ብለው እሺ ግድ የለም እናንተ ያላችሁን ጀት ስጡ እኔ አልቃወምም አሉ።
አሜሪካ ካልፈቀደች ብቻቸውን ጀቱን መስጠት የማይችሉት የአውሮፓ ሀገራትም ፈነደቁ። በጥቅሉ 80 የሚሆኑ ኤፍ-16 የጦር ጀቶች ለኪየቭ እንደሚሰጡም ቃል ተገባ። ይሁንና ጀቶቹ የሚቀመጡበት ስፍራ የሩሲያ ንስሮች አይተው ሊለቅሟቸው ይችላሉ በሚል ስጋት እንዲደበቁ ተደረገ። እንደ ልብ የሩሲያን ጦር እንዳያጠቁም ከባድ ፈተና ሆነባቸው። አሁን ደግሞ ጭራሽ በወገንም በጠላትም ሚሳኤል እየተመቱ ወድቀዋል እየተባለ ይገኛል።